የካሪቡ አውቶሞቲቭ ፕሮግራማችንን እየተከታተላችሁ ትገኛላችሁ ተመልካቾቻችን እዚህ ስቱዲዮ ከኔ ጋር ባልደረባዬ ዳንኤል ታደሰ ተገኝቷል ዳኒ እንደን አላው ለመለ ስራ እንዴ ነው ሁሉ ቆንጆ ዛሬም እንግዲህ ዳኒ ያስተምራሉ መረጃ ይሰጣሉ ያልናቸውን አውቶሞቲቭና ከመንገድ ደህንነት ጋር የተገናኙ ዝግጅቶችን እያነሳን ቆይታ እናደርጋለን ከተመልካቾች ጋር ጧት ላይ ከሲኤምሲ ወደ መገናኛ ወይንም ደግሞ ከአያት ወደ መገናኛ የሚወስደው መስመር በጣም መጨናነቅ ይታይበታል በተለይ ከሳሊተ ምህረት አደባባይ ወይንም ከጉርድ ሾላ አካባቢ አንስተ እስከ መገናኛ ያለው መንገድ በጣም መጨናነቅ ይታይበታል ሄደ አጋጥሞ ያቀር መለያው ያ መንገድ ማታና ጧት ነው የሚጨናነቀው ማታ ከስራ መግቢያ ሰዓት ጀምሮ እስከ ተወሰነ ሰዓት ድረስ በጣም መንገዱ ትራፊክ ጃም የሚበዛበት መንገድ ነው እንዲሁም ደግሞ ጧት ደግሞ ከዛ ወደዚህ ስትመጣ ወይ በሌሊት በጣም በሌሊት መውጣት አለበት ካለበዛ ደግሞ በጣም አርፈደ መውጣት አለበት በአጋጣሚ ወደዛ አካባቢ ጧት ላይ መጥቼ ስመለስ ብዙ ጊዜ አጋጥሞኛ ቃልና ነዋሪ ስትሆን የግዴታ እንግዲህ ተወጣለ እንደኛ አይነቱ ግን ወደዛ ስትመጣ ደግሞ ሰዓትን አስተካክለ ካልመጣ ሰዓት ይበላሻል ማለት ነው እዚህ መንገድ ላይ የምትመለከታቸው እነኚህ በርካታ ተሽከርካሪዎች ጧትና ማታ ከፍተኛ የነዳጅ ወጪ ያወጣሉ ተሽከርካሪዎቹ ደጋግሞ ፍሬን በመያዝ ደጋግሞ ፍሪሲዮን በመርገጥ የመለዋወጫ ወጪ እንዲያጋጥማቸው ምክንያት ይሆናል መጨናነቁ በዚህ ጉዳይ ላይ ጥናት ሲሰራ ማንሰማም ምንድነው እየከሰርን ያለነው እንደ አገር ሲባልም አንሰማም የሚመለከተው አካል እንደው እዚህ ላይ ትልቅ ስራ ይጠበቅበታል ብዬ ነው ማስበው እዛ መንገድ ላይ ይገርማል ልክ መገናኛ ጋር ስትደርስ መንገዱ ሁለት ይሆናል ወደ አደባባዩ የሚወጣና ወደ 22 የሚሄድ እዛ ጋር መቆም የሌለባቸው ተሽከርካሪዎች ደርበው በመቆማቸው ወደ 22 የሚሄደው ራሱ መንገዱ ክፍት ሆኖ ያለ መሄድ ሲያቀተው ተመለከታለ ስለዚህ ወደፊት እንደዚህ አይነት ነገር መቀጠል የለበትም ብለን ስላመንን ዛሬ ይሄን ዝግጅት ወደ ተመልካቾች ያቀርብን አንተም እንደገለጽከው ነው ይሄ መንገድ የትራፊክ ጃም መኖሩ በተሽከርካሪዎቹ የፊውል ኮንሰፕሽን ላይም ራሱና ኢንቫይሮንመንታልም ላይ የሚያደርሰው ጥቃት ከፍተኛ ነው በብዛት ያሉት ተሽከርካሪዎች የሚያወጡት የጭስ ልቀት አካባቢን ይወክላል እንዲሁ ደግሞ በዛም ባለፈ ደግሞ የሚጠቀሙት የነዳጅ መጠንም ይጨምራል ማለት ነው ከዛ ባለፈ ደግሞ የተሽከርካሪዎቹ የመለዋወጫ ክፍሎች ለብዙ ጊዜ ያገለግላል ተብሎ የሚታሰበውን የመለዋወጫ ክፍል እድሜያቸው ከታሰበላቸው አጠር ባለ መንገድ ተጠቀማለህ ማለት ነው ለምሳሌ ብሬክ ፓድን ብታስብ 10 ብሬክ ፓድ በያዝክ ቁጥር ብሬኩን አፕላይ በመታረግበት ጊዜ ላይ ዲስኩና ብሬኩ የመገናኘት ይሆናል አከታትለ በመትይዝበት ድረስ ደግሞ ሙቀት የሚፈጠራል እዛ አካባቢ ላይ ስለዚህ ይሄ ችግር ደግሞ እንደዛ ያደርጋል ማለት ነው ከተጠቀስናቸው ችግሮች ባልተናነሰ ደግሞ አንድ ሰው ከቤቱ ሲወጣ ንቁ ሆኖ ነው የሚወጣው እዛ መንገድ ላይ ደክሞ ዝሎ ስራ ቦታ ሲደርስ ምን ያህል ውጤታማ ይሆናል ምን ያህል አምራች ይሆናል እዛ መስመር ላይ ሐኪሞች አሉ አስተማሪዎች አሉ ነጋዴዎች አሉ ብዙ ሰዎች መንገዱን ይጠቀማሉ እነኚህም ሰዎች አርፍደው ሲደርሱ እዛ ሄደው ስራቸውን በአግባቡ ሳይሰሩ ሲቀሩ የሚፈጠረውንም ችግር አስበው ምሽት ላይም ወደ ቤት ሲሄዱ ደግሞ ገብተው ማረፍ ሲገባቸው መንገድ ላይ የሚደክማቸው ከሆነ ይሄም ራሱን የቻለ ትልቅ ችግር እንግዲህ የትራፊክ መጨናነቅ እንግዲህ ወደዛ አካባቢ ያለው በተለይ ከሌላውም ሰፈር ትንሽ ለየት ያለ ነው እንጂ ሌላውም ሰፈር አካባቢ እኮ እንደ አይነት ችግሮች አሉ ግን ይሄኛው ግን ደግሞ በጣም በዛ ያለ ነው ወይ እንግዲህ የሚኖረው የማህበረሰብ ቁጥር ከፍተኛ ነው የሚወጡት መኪኖች በዛው ልክ ከፍተኛ ናቸው ማለት ነው ያ ይመስለኛል እንግዲህ ለየት የሚያደርገው እዚህ ግን ምን ማለት እንደሆነ አላውቅም ወደ መፍትሄው ስንሄድ የችግሩ ምክንያት ብለንኛ የገመት ነው ከባቡርና ከአውቶቡስ ከታክሲ የሚወርዱት እግረኞች መንገዱን በሚያቋርጡበት ሰዓት የሚፈጠር ጊዜያዊ መጨናነቅ ነው ስለዚህ ይህን ችግር ለመቅረፍ ከዚህ በፊትም ስራዎች ሊሰሩ እንደነበረ ሰምተናል ግን ያው ለውጥ የለም ድልድይ አማራጭ ሆኖ መቅረብ መቻል አለበት እግረኞች ከተሽከርካሪ ንክኪ ውጪ ሆነው በላይ በድልድይ የሚያልፉ ከሆነ የተሽከርካሪ ፍሰቱ ነፃ ይሆናል ማለት ነው ሁለተኛው ደግሞ ቅድም የጠቀስነው መገናኛ አካባቢ ያለው ደርቦ ወደ አደባባዩ ለመውጣት ያለው ሙከራ በህግ አስከባሪዎች መስመር ሊይዝ ይገባል እነኚህን የምናደርግ ከሆነ መፍትሄ ይመጣል ብዬ አስባለሁ ለአጭር ጊዜ መፍትሄ ግን በቅርቡ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የባቡር ሀዲዱ ላይ መሻገሪያዎች
ሰርቷል። እነኚህ መሻገሪያዎች ሰዎች መስመራቸውን ጠብቀው እንዲሻገሩ በማድረግ የተሽከርካሪዎችን ፍጥነት በመገደብ መብራቶቹም አስተዋጽኦ እንዳላቸው ተመልክተናል። እውነት ነው። እንግዲህ ጊዜያዊ መፍትሄ የሚባል አለ፣ የረጅም ቀደም ወይንም የሚባል አለ። ስለዚህ የአጭር ጊዜ መፍትሄ የሚባለው እንቅስቃሴው አለ። የረጅም ጊዜና ዘለቄታ የሆነው ደግሞ እንቅስቃሴ መቀጠል አለበት ብለን ነው የምናስበው። ከዚሁ መንገድ ሳንወጣ የታዘብነው አንድ የትራፊክ ምልክት አለ። ከመገናኛ አደባባይ ወደ ሲኤምሲ ስንሄድ ገና አደባባዩ እንዳለፍ ነው ያለው የመጀመሪያው የባቡር ማቋረጫ ላይ እነኚህ በስክሪን ላይ የምትመለከታቸው ሁለት የትራፊክ ምልክቶች አሽከርካሪን ግራ በሚያጋባ መንገድ ተቀምጠው ተመልክተናል። በስተቀኝ በኩል የምንመለከተው የፍጥነት ወሰን ማሳያ ምልክቱ 50 ነው። በስተግራ በኩል ደግሞ እዛው መስመር ላይ ትይዩ 40 ነው። የባቡር ሀዲዱ አጥር ጋር ያለው 40 ነው። በእግር ከተሻገርክ በኋላ እግረኛ መንገዱ ጋር ያለው ደግሞ 50 ነው። ስለዚህ አሽከርካሪዎች 40ውን ነው የሚያከብሩት፣ 50ውን ነው። ተቆጣጣሪዎችስ 40 ሄደሃል ብለው ነው 50 ሄደሃል ብለው ህግ የሚያስከብሩት? እዛ ጋር በጣም ግራ ስለገባን ያላወቅነው ነገር ካለ የሚመለከተው አካል ቢያሳውቀን ደስ ይለናል። እውነት ነው። እንግዲህ ሁለት ምልክቶች በሚያሳስቱ መንገድ ላይ መቀመጥ አይጠበቅባቸውም። ምክንያቱም ሁለቱም ፍጥነትን መቀነስ የሚያሳዩ ምልክቶች ናቸው። 50 እና 40 ተብለዋል። ቦታው አንድ አይነት ቦታ ላይ ከሆነ ከሁለት አንዱ ምልክቶች መቀመጥ ይኖርባቸዋል ብዬ ነው የማስበው። ተሽከርካሪዎችም ይህንን ችግር ተከትሎ አደጋ እንዳይደርስ ጥንቃቄ ማድረግ ይገባቸዋል ብዬ ነው የማስበው። ዘመናዊ ተሽከርካሪዎች የመንገድ ላይ የፍጥነት ወሰን ምልክቶችን በማንበብ ለአሽከርካሪው መረጃ ይሰጣሉ። እዚህ መንገድ ላይ የተሰቀለው ወይም የተቀመጠው የፍጥነት ወሰን 50 ነው ብለው ዳሽቦርድ ላይ ወይም ገላጭ ምልክት ማሳያው ላይ ይጽፉልሃል። 30 ከሆነ 30 ያሳዩሃል። እዚህ መንገድ ላይ በ30 ሂድ ይሉሃል። እነኚህ የትራፊክ አደጋ እንዳይደርስ መረጃ በመስጠት ትልቅ አስተዋጽኦ አላቸው። እነኚህ ተሽከርካሪዎችስ እዚህ መንገድ ላይ ምን ችግር ያጋጥማቸዋል የሚለውን ለመረዳት ፈልጌ ዘመናዊ ተሽከርካሪ በመያዝ መንገዱ ላይ ሙከራ አድርጌ ነበር። መንገዱ ባለ 4 መስመር ነው። ሁለቱን መስመር ከያዝክ ተሽከርካሪው የሚያነበው የሚሰጥ መረጃ 50 ነው። ወደ ግራ ከሄድክ ደግሞ የሚሰጥ መረጃ 40 ነው። ስለዚህ ቴክኖሎጂንም እያሳሳትን ነው ማለት ነው። ቴክኖሎጂ በአግባቡ ለሰዎች ጥቅም ላይ እንዳይውል በመንሰጠው መረጃ ስተት መልእክት እያስተላለፍን ነው። ስለዚህ ተቆጣጣሪዎች እዛ ጋር 40 ብለው ነው የሚቀጡት፣ 50 ብለው ነው የሚቀጡት። አንድ መንገድ ላይ ትይዩ በሆነ ቦታ ላይ እዚህ ጋር 50 እዚህ ጋር 40 ግራ ስለገባን ለማንሳት ፈልገን ነው። የሚመለከተው አካል ምላሽ እንዲሰጠን ጠይቀን በቀጣይ ዝግጅታችን መልስ ይዘን ለመምጣት እንሞክራለን። በጣም ጥሩ መለይ። ሰሞኑን በማህበራዊ ሚዲያው ላይ የሚዘዋወር አንድ ቪዲዮ አለ ከስርቆትና ከአደጋ ጋር የተገናኘ። ተመልካቾቻችን ካሪቦች እዚህ ቪዲዮ ላይ ሐሳብ ስጡ ብለው ልከውልናል። እኛም የራሳችንን መልእክት ማስተላለፍ ስለፈለግን በጉዳዩ ላይ መነጋገር ፈልገናል። አንዲት አሽከርካሪ በቆመችበት ቦታ ላይ ስልክ እያናገረች በሞተር ሳይክል የመጣ ሰው ስልኳን ቀምቶ ወይንም ሰርቆ ያመልጣል። በደረሰን መረጃ መሰረት አሽከርካሪዋ ሞተር ሳይክሉን ተከትላ በተሽከርካሪ ገጨችው የሚል ነገር ነው የተረዳነው። በቪዲዮ ወይንም ደግሞ ስክሪኑ ላይ እንደምንመለከተው ሞተር ሳይክሉ መሬት ላይ ወድቋል። የአሽከርካሪዋም ቶዮታ ሲኤችአር ተሽከርካሪ እንደምትመለከተው ከፊቱ ተጎድቷል። ዳኒ እዚህ ላይ ብዙዎች የሚሰጡት አስተያየት አለ። አንዳንዶች አሽከርካሪዋን ጀግኒት እስከማለት ይደርሳሉ። እውነት ነው፣ እቺ አሽከርካሪ ንብረቷ ተዘርፏል። እውነት ነው፣ ሌቦች በሞተር ሳይክል ብዙ ስራ እየሰሩ ነው። ይሄን እኛም እንቃወማለን፣ አንስማማም። ነገር ግን እሷ ስሜት ውስጥ ገብታም ቢሆን ይሄን ነገር ያደረገችው ማድረግ ይገባታል ወይ የሚለውን ሌሎቹ አስተያየት እንደሰጡት እኛም የራሳችንን አስተያየት እንስጥስቲዳል። በጣም ጥሩ። እንግዲህ በእንደዚህ አይነት ጊዜ ላይ ራስን መግዛት ያስፈልጋል። ራስን መግዛት የሚጠቅመው ለምንድነው? ከተሰረቅነው ዕቃ በላይ ልናመጣ የምንችለው አደጋ ልካውን እንዳየነው ከፍተኛ ሊሆን ስለሚችል በምን አይነት መንገድ አደጋውን መቆጣጠር እንችላለን የሚለው ማሰብ ያስፈልጋል ብዬ ነው የማስበው። ለምሳሌ ዕቃ ስልክ ተሰረቀ፣ ስልክ ውስጥ ዶክመንት ሊኖር ይችላል፣ የተለያዩ ነገሮች ሊኖሩ ይችላሉ። ስልክን ለማስመለስ ከሄድክበት መንገድ ግን ተጨማሪ አደጋ የሚያመጣ ከሆነ ግን ይሄም ደግሞ ሌላ ራሱን የቻለ ችግር ይሆናል ብዬ ነው የማስበው።
አዎ በደንብ ገልጸዋል። ስልኩ አንዴ ተሰርቋል፣ ዶክመንት ይኑረው፣ ስልኩ 100,000 ብር ይሁን 200,000 ብር ይሁን ድርጊቱ ተፈጽሟል። ከዛ በኋላ ስሜትን ተቆጣጥረ መብትህን በህግ ለማስከበር ነው መሄድ ያለብህ እንጂ ስሜትን መቆጣጠር አቅቶ እንደው ችግሩን እንረዳለን። ማናችንም አንዳንዴ ስሜት ውስጥ ልንገባ እንችላለንና እንደዚህ አይነት ድርጊት ግን መፈጸም የለብንም። አይበለውና ይሄ ሰው ቢሞት ትጠየቃለህ፣ ሌላ ችግር ብትፈጥር ትጠየቃለህ። አድናለው ብለህ የሄድክበት መንገድ ወይንም ደግሞ የተጎዳኸው ጉዳትና አንተ ላይ የሚደርሰው ወይም የሚያጋጥምህ ጉዳት መመዛዘን መቻል አለበት። ይሄን ደግሞ የምታመዛዝነው ከስሜት ውጭ ሆነ ረጋ ብለህ ነውና እኛ እንደ ካሪባ አውቶሞቲቭ ፕሮግራም በተደረገው ነገር ባንስማማም ብንቃወምም ስርቆቱን ባንደግፍም አሽከርካሪዋ ግን በስሜት ያደረገችው ነገር ተገቢ አይደለም ነው የምንለው። ምክንያቱም እሷ አንዴ ችግሩ አጋጥሟታል። ከዚህ በኋላ ሌሎች ከዚህ ቪዲዮ ከዚህ ችግር ተምረው እንዲህ አይነት ነገር ውስጥ እንዳይገቡ ስላሰብን ነው። ሌላው ብዙዎች አስተያየት ሲሰጡበት የተመለከት ነው ተሽከርካሪዋ ተጎድቷል። ይሄ ተሽከርካሪ ያጋጠመው ጉዳት እንግዲህ ወጪው ከሚሊዮን ሊያልፍ ይችላል። ኢንሹራንስ ይከፍላታል ወይ ብለዋልና ዳኒ አንተ ምን ይመስላል? ያው እንግዲህ እዚህ ጋር ነው የምለው ከኢንሹራንስ ጋር ያለን ሪሌሽን ምክንያቱም እኛ ወርክሾፕ ውስጥ ያው እንደምታውቀው ቦዲ አይሰራም። ስለዚህ ቦዲ አካባቢ እናንተ ጋር ስለሆነ በደንብ ያለው መረጃ በቅርበት ይኖራል ብዬ አስባለሁ። እውነት ነው ዳኒ። ጋራጆች አደጋ ሲያጋጥም ከደረሰው ጉዳት ጋር በተያያዘ ከኢንሹራንስ ድርጅት ጋር በቅርበት እንደሚሰሩ ይታወቃል። የኛም ድርጅት ከዚህ አይነት አደጋና ጉዳት ጋር በተያያዘ ከኢንሹራንስ ድርጅቶች ጋር በቅርበት ለረጅም ዓመታት ሰርቷል። ከዚህ በመነሳት እኔ ያለኝን መረጃ ሳካፍል ሰዎች አስተያየት ሲሰጡም ተመልክቻለሁ። አንዳንዶች ኢንሹራንስ ይከፍላል ይላሉ፣ አንዳንዶች ደግሞ አይከፍላትም ይላሉ። እኔ ባለኝ መረዳትና ዕውቀት ግን ኢንሹራንስ ድርጅቶች ካሳ የሚከፍሉት አደጋ ሲያጋጥም አውቀል አላደረስከው አደጋ ነው። አውቀል አደረስከው አደጋ ካሳ ይከፍሉ። ካንተ ቁጥጥር ውጪ ድንገተኛ አደጋ ሲያጋጥም ነው ካሳ የሚከፍሉ። እቺም እህታችን ሰርቋታል ተብሏል። ተከትላ ሄዳ ከሆነ የገጨችው ኢንሹራንስ ድርጅቶች ካሳ አይከፍሏትም። ስለዚህ ቅድም ያለው ጉዳት እዚህ ጋር ይታያል። ስልክ ተሰርቆባታል፣ ዶክመንቷን አታለች፣ ተናዳለች። በሄደችው ርቀት ደግሞ ሌላ ጉዳት ያጋጥማታል። ሙሉ ኢንሹራንስ ወይንም የኮምፕሬሄንሲቭ የምንለው የኢንሹራንስ አይነት ቢኖራትም ኢንሹራንስ ካሳ አይከፍላትም። ስለዚህ ጉዳቱ በሷ ስሜት ጨምሯል ማለት ነው። ስለዚህ እንደዚህ አይነት ነገሮች ያው በኢንሹራንስ ካሳ እንደማይከፈልባቸው ነው የምናውቀው። በጣም ጥሩ። እንግዲህ ሰዎች ይሄንንም በመስማት በማየት መጠንቀቅ የሚኖርባቸው ነገሮች መጠንቀቅ ይኖርባቸዋል። መንግስትም ደግሞ ከዚህ ጋር ተያይዞ ሊሰራ የሚገባውን ስራ ደግሞ ከህብረተሰቡ ጋር አብሮ መስራት የሚኖርበት ያለበት ይመስለኛል። እውነት ነው ዳኒ። በሞተር ሳይክል ዝርፊያ እንደሚፈጸም ሁላችንም እናውቃለን። አንዳንድ ሞተር ሳይክሎች ለዚህ ተገቢ ላልሆነ ዓላማ ሞተራቸውን እያዋሉ ይዘርፋሉ፣ ሰው ይጎዳሉ። አሁን ደግሞ ሞተር ሳይክል እንላለን እንጂ በተከራዩት ቪትስሚውን ኮሮላ ሌሎች አውቶሞቢሎች ዝርፊያዎች ሲፈጸሙ እናያለንና ይሄን ለማስቀረት መንግስት የራሱን ድርሻ መወጣት አለበት። በተለይ ፖሊስ ግን ሁሌ እንደምናነሳው መንግስት ላይ ፖሊስ ላይ ብቻ ይሄን ስራ እንዲሰራ አድርገህ መቀመጥም ውጤት አያመጣም። ህብረተሰቡ ተባባሪ መሆን አለበት። ችግሮች የሚፈቱት ሁላችንም በጋራ ስንሰራ። በጣም ጥሩ። በኤሌክትሮኒክ ሲስተም በአውቶሞቢል ተሽከርካሪዎች የከተማ ትራንስፖርት አገልግሎት የሚሰጡ በርካታ ተሽከርካሪዎች አሉ። በተለምዶ ራይድ ነው የሚባሉት። ሌሎች ድርጅቶችም አገልግሎቱን ይሰጣሉ። ይሄን አገልግሎት ስናገኝ ስልክ ደውለን ከጥሪ ማዕከል ተሽከርካሪ እንዲመጣልን እንጠይቃለን፣ ወይንም ደግሞ አፕ ተጠቅመን ተሽከርካሪዎቹ እንዲመጡልን እናደርጋለን። አሁን ቀላል ቁጥር የሌላቸው ሰዎች ተሽከርካሪዎቹን መንገድ ላይ ሲያገኙ በግል በመደራደር አገልግሎቱን ሲጠቀሙ እናያለን። በዚህ አጋጣሚ ደግሞ ብዙ ችግሮች እየተከሰቱ ነው። ሰዎች ይሄን የሚያደርጉት እንግዲህ ጊዜ ለመቆጠብ ያገኘውትን ልጠቀም ከማለት ሊሆን ይችላል። አንዳንዶች ደግሞ አሽከርካሪውንም የጠቀሙ እየመሰላቸውም ጭምር ነው። ነገር ግን ወንጀል የሚሰሩ ሰዎች ምንም መረጃ ሳይኖር በሚጠራ አገልግሎት ተሽከርካሪዎቹን የመስረቅ አሽከርካሪዎቹን የመጉዳት ነገር እየሰማን። ይሄ በኤሌክትሮኒክስ አገልግሎት ትራንስፖርት የሚሰጡ ድርጅቶች የሚሰጡበት የራሱ የሆነ ኢንፍራስትራክቸር አለው። ስለዚህ ለምሳሌ እኛ እንደውላለን ወይንም በአፕ እንጠራለን።
እዛ መስሪያ ቤቱ በሚያውቀው መንገድ ተሽከርካሪ ወደኛ ይመጣል። ስለዚህ በእኛና በተሽከርካሪው መካከል ያለውን ግንኙነት ተሽከርካሪዎቹን ያሰማራው የትራንስፖርት አገልግሎት ተቋም እያንዳንዱን ነገሮች ያውቃሉ ማለት ነው። እኛ ግን ከዚህ ወጥ መንገድ በሆነ መንገድ በለመድነው የድሮ የትራንስፖርት ሲስተም ተሽከርካሪዎቹን መንገድ ላይ ያስቁመን በተለያየ መንገድ ትራንስፖርት አገልግሎትን የምንወስድባቸው መንገዶች አሉ። አንተም እንደገለጽካቸው እነዚህ መንገዶች ላላጉል ድርጊቶች ያጋልጣልና ለተጠቃሚው አገልግሎቱንም ለሚሰጠው ወገን ጥሩ ነው ይላልሰም። አው እንዳልከው ነው ሁለቱም አካል ናቸው የሚጎዱት። አሽከርካሪው ወንጀል በሚሰሩ ሰዎች ጉዳት ይደርስበታል፣ ተሽከርካሪው ይዘረፋል። ተጠቃሚውም ቢሆን ደግሞ ሌላ ችግር ያጋጥመዋል። ለምሳሌ የተሳፈርክበት ተሽከርካሪ ላይ ስልክህን ረስተህ ብትሄድ ሌላ ተለቅ ያለ ንብረት አስቀምጠ ረስተህ ብትሄድ ማን ጋር ነው ደውለ እባክህ ረሳው ብለህ ስትወርድ የምትጠይቀው? ወይንስ የትኛው ካምፓኒ ጋር ነው ደውለ አሁን ይላክልኝ ተሽከርካሪ ላይ ቃረሳው ብለህ የምትጠይቀው? አሽከርካሪውስ እቃውን ሊመልስ ቢፈልግና ቢያገኘውስ ለማን ነው የሚመልሰው? የስልክ ልውውጥ የቴክኖሎጂ ልውውጥ ምንም መረጃ የለም። ስለዚህ ተጎጂ አገልግሎት ሰጪም ተጠቃሚም ነው እና ይሄን አገልግሎት የሚሰጡ ድርጅቶች እዚህ ላይ ስራ መስራት ይኖርባቸዋል። አሽከርካሪዎቹም ቢሆኑ ከዚህ የሚያገኙት ጥቅም በጣም ትንሽ ነው። ከሚጠየቁት ኮሚሽን 30 ብር 50 ብር 100 ብር የሚደርሰው ጉዳት ይበልጣልና ሁላችንም አስበን አገልግሎቱ እንዲጠቅመን አድርገን ብንገለገልበት ይሻላል መልእክታችን። ያው በስራ ሂደት ውስጥ ሁላችንም ህጋዊ በሆነ መንገድ የምንሰራቸው ስራዎች ከሆነ ነገር ውስጥ ያወጡናል። ስለዚህ አንተም እንደገለጽከው ስርዓቱን ጠብቀው መገልገል ጥሩ ነው ብዬ ነው የማስበው። በአዲስ አበባ ከተማ ውስጥ የኮሪደር ልማት በተሰራባቸው መንገዶች ላይ ያለው የእግረኛ ማቋረጫ ስርዓት በጣም ተለውጧል። ሰዎች ህግ አክብረው ሲሻገሩ እንመለከታለን። በሌሎች የከተማ ቦታዎች ላይ ያለው አሽከርካሪዎች ለእግረኛ የሚሰጡት ቅድሚያ እግረኞች ደግሞ ተሽከርካሪን ተዳፍረው የሚያደርጉት እንቅስቃሴ በጣም እየከፋ እየሰፋ መጥቷልና ብዙ መንገዶቻችን ላይ ለእግረኞች ቅድሚያ ለመስጠት አሽከርካሪዎች ላይ ይታያል። እግረኞችም ደግሞ ጆሮአቸው ላይ ማዳመጫ አድርገው ያን መንገድ ቶሎ ያለ መልቀቅ የተለያዩ ድርጊቶችን ሲፈጽሙ እናያለን። እንግዲህ እግረኛና ተሽከርካሪን ስታስብ አሽከርካሪው በተለያየ ድርጊቶች ላይም ታያዋለ፣ እንዲሁም ደግሞ እግረኛውም ደግሞ በማይገባ ድርጊቶች ላይ ታያዋለ። ስለዚህ በሁለቱ መካከል ያለው ችግር ሊፈታ ያስፈልጋል። እግረኞች ግን በእግር እንደመንቀሳቀሳቸው ተሽከርካሪ ደግሞ ከሹፌሩም ቁጥጥር ውጪ ሊሆን እንደሚችል በማሰብ መሻገሪያ መንገዶች ላይ ያለውን እንቅስቃሴ ጤናማ ቢያደርጉት ጥሩ ነው። ጤናማ የምንለው ምንድነው? ስትሻገር በንቃት ቶሎ መኪና አይተህ መሻገር እንጂ እዛ የዜብራው መንገድ ላይ ቀስ እያልክ እየተዝናና ልትሻገርበት የሚገባ መንገድ አይደለም። ቀላል የማይባሉ እግረኞች ከአሽከርካሪው ጋር በሚኖራቸው የአይን ግንኙነት አይቶኛል በማለት ተሽከርካሪውን ቀድመው ይገባሉ። አሽከርካሪው እኔ እየገባው እያየኝ አይሄድም አይገጨኝም ብለው በመተማመን ነገር ግን የዘነጉት አንድ ነገር አለ። ከአሽከርካሪውም ቁጥጥር ውጪ የሚሆን የተሽከርካሪ ቴክኒክ አለ። እሱ አይቷቸዋል፣ ፍሬኑ ግን አሊዝ ሊለው ይችላል። እሱ አይቷቸዋል፣ ያለው ፍጥነት ግን ፍሬም ቢይዝም የሚያስቆመው ላይሆን ይችላል። ስለዚህ ራሳችንን መጠበቅ ያለብን ራሳችንን እንጂ አሽከርካሪ እኛን ይጠብቀናል ብለን መዘናጋት ተገቢ አይደለም። ከዚህ ጋር በተገናኘ የእግረኛ ማቋረጫን አነሳን እንጂ የእግረኛ መንገዶች ላይ ያለው ነገርም በጣም ብዙ ስራ የሚፈልግ ነው። በአዲስ አበባ ከተማ ውስጥ የሚደርሱ አደጋዎች ላይ በተሰራ ጥናት ከ80% በላይ የሚደርሱ አደጋዎች የሚያስከትሉት ጉዳቶች እግረኛ ላይ የሚደርሱ ናቸው። ስለዚህ እግረኛ ላይ ትልቅ ስራ ይጠይቃል። እግረኛ ማቋረጫ ብቻ አይደለም ችግር ያለበት፣ የእግረኛ መሄጃ መንገድ ደግሞ አለ። እዛ ላይ አሽከርካሪዎች ተሽከርካሪያቸውን አቁመው ይሄዳሉ። ግንባታ የሚፈጽሙ ሰዎች ጉድጓድ አድርገው መልሰው ሳይከድኑት ይሄዳሉ። እግረኞች ላይ የሚደርሰው ጉዳት በጣም ከፍተኛ ነውና ስራ ይፈልጋል። እውነት ነው። እንግዲህ የኮንስትራክሽኑ ችግር ራሱን የቻለ አንድ ችግር ነው። የእግረኛው ችግር ደግሞ ራሱን የቻለ እሱም ሌላ ችግር ነው። አሽከርካሪውና ቴክኒኩ አካባቢ ደግሞ ያለው ራሱን የቻለ ችግሮች ናቸው። ስለዚህ እነዚህን ችግሮች እንዴት አስታርቀን መሄድ እንችላለን? ችግሮቹ ሊቀረፉ የሚችሉትን ችግሮች እየቀረፍን፣ ለምሳሌ የባህሪ ችግር በእግረኛው ላይ ያለውን የባህሪ ችግር መቅረፍ፣ በአሽከርካሪውም ላይ ያለውን የባህሪ ችግር ካለ እሱ መቅረፍ፣ በኮንስትራክሽኑ ላይ ደግሞ ያላለቁ ነገሮችን ደግሞ አደጋ ሊያመጡ በማይችሉ መንገድ እስኪያልቁ ድረስ ደግሞ እነዛ ነገሮች
ጊዜያዊ መፍትሄ በመስጠት አደጋዎችን መቀነስ ይኖርብናል ብዬ ነው የማስበው። ስለዚህ እግረኞችና አሽከርካሪዎች መከባበር፣ መተሳሰብ ይኖርባቸዋል እንላለን። እግረኞችም የተሽከርካሪ መንገድ ላይ ባለመውጣት ተሽከርካሪዎችን የሚያንቀሳቅሱ አሽከርካሪዎች ደግሞ እግረኛው መንገድ ላይ ባለመውጣት ቅድሚያ በመስጠት የጋራ የሆነው መንገድ ላይ በመከባበር የምንጠቀም ከሆነ የሚደርሱ ጉዳቶች ይቀንሳሉ መልእክታችን። መልካም። አንድ ጉዳይ ላይ በተደጋጋሚ ከተመልካቾች ከአድማጮች ጥያቄ ይላከልናል። አገራችን ላይ ከቅርብ ጊዜ ወዲህ ብዙ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎች እየገቡ ነው። ከዚህ ጋር ተያይዞ የሚነሳው ደግሞ ቻርጅ ማድረጊያው ነው። ቻርጅ ማድረጊያውን ስናነሳ ፋስት ቻርጅ ማድረጊያ አለ፣ መደበኛው ደግሞ ኖርማል ከተሽከርካሪው ጋር የሚመጣው ቻርጅ ማድረጊያ አለ። ሰዎች ግን ከጊዜ ጋር በተገናኘ በፈጣን ቻርጅ ማድረጊያው ቻርጅ አድርገው ወደ ስራቸው መሄድ ይፈልጋሉ። የሚመጣልን ጥያቄ ግን በዚህ ፈጣን ቻርጅ ማድረጊያ ቻርጅ ማድረግ ተሽከርካሪውን ባትሪውን አይጎዳውም የሚል ነውና እዚህ ላይ መረጃ እንስጥደን። እንግዲህ ፋስት ቻርጂንጉ ለየትኞቹ ተሽከርካሪ ይሰራል የሚለው መለየት ያስፈልጋል። ይሄንን ደግሞ የምናደርገው ምንድነው ተሽከርካሪዎቹ ሲሰሩ የራሳቸው የሆነ የሜንቴናንስ ካታሎግ አላቸው። ስለዚህ በዛ መሰረት በምን ያህል ሰዓት ምን ያህል ባትሪው ቻርጅ መደረግ አለበት የሚለው ዛሬ ስለሚቀመጥ በዛ መሰረት ተሽከርካሪዎቹ የትኛው ቻርጀር ለነሱ ተስማሚ ነው የሚለውን በማሰብ ቻርጅ እንዲደረጉ ማድረግ ከሚመጣው አደጋ ራሳቸውን ይጠብቃሉ ማለት ነው። ጊዜው ካለን በፈጣን ቻርጅ ማድረጊያው በተደጋጋሚ አለማድረጉ ይመረጣል። ጊዜ ከሌለን ግን አልፎ አልፎ በዚህ ፈጣን ቻርጅ ማድረጊያ ማድረጉ ችግር የለውም። እንዳልከው የትኞቹም ተሽከርካሪ የትኛውም ባትሪ የሚለውን እያነበብን መረጃ እያየን ብንገለገል ይሻላል ደግሞ ዋናው መልስ ነው። ከዚህ ጋር ተያይዞ የስልካችንንም ባትሪ ወይንም ስልካችንን እንዳንድ ምሳሌ ማየት እንችላለን። ስልካችን በፈጣን ቻርጅ ማድረጊያ በተደጋጋሚ ሲደረግና ጊዜውን ወቅቱን ጠብቆ ቻርጅ ሲደረግ የባትሪው እድሜ መቼም አንድ አይነት አይሆንም። ባትሪ የራሱ የሆነ ካራክተር አለው። ስለዚህ አንተ የሚያነሳው የስልካችን ባትሪ ደግሞ እሱም ደግሞ የራሱ የሆነ ነገር አለው። ለምሳሌ ቻርጅ ያረክ ስልክ ተጠቀም ይባላል። ቻርጅ ስታደርግ ደግሞ ፉል ከሆነ በኋላ እንድትነቅለው የሚመከሩ ስልኮች አሉ። አንዳንድ ስልኮች ደግሞ ፉል ከሆነ በኋላ ራሳቸው ያቋርጣሉ ይላሉ። አንዳንዶች ደግሞ ፋስትና ደግሞ ስሎ የሆነ ቻርጀር ሶኬቱን ስገለበጠው ፋስት የሚያደርግ ደግሞ ስገለበጠው ደግሞ ቀስ ስሎ ላይ ያረገ የሚያረጋለ። ስለዚህ ሁሉ ጊዜ የስልክ ባለሙያዎች እንደሚሉት ስልካችንን በፋስት ቻርጅ የምናደርገው ከሆነ እድሜው እያጠረ ይመጣል ይላሉ። ከጾም ጋር በተያያዘ የኢትዮጵያ መድን ድርጅት ለእስልምና እምነት ተከታይ ደንበኞቹ የኢፍጣር ስነ ስርዓት አድርጎ ነበርና እዚህ ፕሮግራም ላይ በርካታ ደንበኞቹ ሰራተኞቹ ተገኝተው ነበር። እኛም በዝግጅቱ ላይ እንደ ካሪባ አውቶሞቲቭ እዛ ተገኝተን ፕሮግራሙን ለመመልከት አሳልፈን ነበር። ዳኒ ጥሩ ነው። የኢትዮጵያ መድን ድርጅት ያው የማህበራዊ ግዴታዎችን የመወጣቱ ስርዓት እንደየቀጠለ እንደመጣ የሚያሳይ ነው። የሆነ ወቅት አድርገው የሆነ ወቅት የምታቆመው ሳይሆን በተከታታይነት የሚያደርገው ድርጊት ስለሆነ ደስ ይላል። እውነት ነው ዳኒ። የኢትዮጵያ መድን ድርጅት አዲሱ ዋና ስራ አስፈጻሚም አንተ እንዳልከው ነው ያሉት። ምንድነው የተናገሩት? ይሄ ስነ ስርዓት ዘንድሮ የመጀመሪያ ነው። እንደ ኢትዮጵያ መድን ድርጅት ግን በየአመቱ የሚቀጥል ነው ብለዋል። የኢትዮጵያ መድን ድርጅት የቀድሞ ዋና ስራ አስፈጻሚና አዲሱ ዋና ስራ አስፈጻሚ በስነ ስርዓቱ ላይ ተገኝተው ለደንበኞቻቸው ንግግር አድርገው ነበር። የተናገሩትን ተከታትለን ተመልሰን እንገናኝ እስቲ። እንኳን በሰላም መጣችሁ። አቤል ታደሰ ባላለው አዲሱ ኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ ነኝ። ካቶ ነጻነት ለሜሳ ነው የተረከብኩት። ለናንተ ትልቅ ክብር ኢትዮጵያ መድን ድርጅት ስለሚሰጥ ካሁን በኋላ ደግሞ በተለየ መልኩ የሃይማኖታችሁ ስርዓት የሚፈቅደውንም የኢንሹራንስ አይነት በማስከተል እንጀምራለንና ቃልም እንገባለን። አሁን ራሴንም ለማስተዋወቅና ጾማችሁን በማስመልከት ይሄንን ዝግጅት አዘጋጅተናል። አክብራችሁ ስለመጣችሁ ሁላችሁንም በኢትዮጵያ መድን ድርጅት ስም አመሰግናለሁኝ። እንደተከታተልነው የኢትዮጵያ መድን ድርጅት ዋና ስራ አስፈጻሚ የዚህ ፕሮግራም ዓላማ አብሮነትን መግለጽ ነው ብለዋል። ይሄ አብሮነት ሲነሳ ደግሞ እምነትህ አመለካከትህ ምንም አይነት ሊሆን ይችላል የጋራ በሚያረገን ነገር ላይ መተሳሰብ መረዳዳት በሚኖርበት ጊዜ ላይ
አብሮ መሆናቸውን ለማሳየት ያዘጋጁት ፕሮግራም እንደሆነ ተረድተናል። ጥሩ ነው። አንድ ነገር በመታደርግበት ጊዜ ላይ አላማ የምትነሳበት ሐሳብ ጥሩ ነው ብዬ ነው ማስበው። ከዛ ተነስተህ ስታደርግ ነገሮችም መልካም ይሆናሉ። ስለዚህ እሳቸውም እንደገለጹት ዋናው አላማ በችግርም ሰዓት በደስታም ጊዜ በማንኛውም ሰዓት አብሮነታችንን ለማሳየት የእምነታችን ልዩነት አይደለም ዋናው መደረግ ያለበት አብሮነታችንን ማሳየት ነው በሚል እንዲህ አይነት ፕሮግራም ተደርጓል። ይሄ ለብዙ ሰዎች ምሳሌ የሚሆን ይመስለኛል። የኢትዮጵያ መድን ድርጅት በርካታ ደንበኞች አሉት። በመላው አገሪቱ ከ100 በላይ ደንበኞቹን የሚያስተናግድበት ቅርንጫፎች አሉት። በሀገራችን የኢንሹራንስ ዘርፍ ላይ ደግሞ 49 ዓመታቶችን አስቆጥሯል። ለ50ኛ ዓመት በዓሉ ደግሞ ዝግጅት ላይ እንዳለም ሰምተናል። የሚከፍላቸው ካሳዎችም በቢሊየን የሚቆጠሩ ናቸውና ይሄ አንጋፋ መድን ድርጅት እንደዚህ አይነት ዝግጅቶችን በማዘጋጀት አብሮነቱን ለማሳየት ያደረገው ነገር እንደሚቀጥል በተጨማሪም ደግሞ ለእምነቱ ተከታዮች ጾሙ የፍቅር የሰላም ሆኖ እንዲጠናቀቅ ሐሳባቸውን መልእክታቸውን አጋርተው ነበር። በጣም ጥሩ። እንግዲህ ያው ሁሌ መልካም ምኞቶችን መመኘት ነገሮች በመልካም እንዲሄዱ አንዱ የመንደርደሪያ መንገድ ነው። ስለዚህ ዋና ስራ አስፈጻሚው እንደተናገሩት ይህንን ነገር በእንደዚህ አይነት ነገሮች ማድረግ እንደ አንድ ትልቅ ተቋም ኃላፊነቱ እንደሚወጣ ተቋም እንዲህ አይነት ነገሮች ጥሩ ነው ብለዋል። ስለዚህ ይሄ ደግሞ በጣም የሚያስመሰግን መሰለኝ። የኢትዮጵያ መድን ድርጅት ብቸኛ የመንግስት የኢንሹራንስ ድርጅት ነው። ይሄ የኢንሹራንስ ድርጅት አደጋ ሲደርስ ካሳ መክፈል ላይ ብቻ እንደማይሰራ ያው ይታወቃል። ተፈጥሮ የሚያመጣቸው አደጋዎችን ወይንም ሰው ሰራሽ የሆኑ አደጋዎችን አስቀድሞ በመከላከል ላይ ትልልቅ ስራዎችን የሚሰራ አንጋፋ የኢትዮጵያ መድን ድርጅት ነው። እውነት ነው። እንግዲህ የኢትዮጵያ መድን ድርጅት አንተም እንደገለጽከው የመንግስት ተቋም የሆነ መድን ድርጅት ነው። ይሄ ድርጅት ደግሞ የአደጋን የመሸከም አቅሙም ከፍተኛ ነው። እንደምናውቀውም በተለያዩ የመንግስትና ግላዊ በሆኑ ድርጅቶች ውስጥ አደጋን የመከላከሉን ስራ እየሰራ ያለ አደጋ ከመድረሱ በፊት ደግሞ አንዳንድ ስራዎችን ደግሞ የሚያደርግ አደጋን መክፈል ብቻ ሳይሆን ነገሮች እንዳይፈጸሙ ማሳወቂያ የሚሰራ ድርጅት እንደመሆኑ የኢትዮጵያ መድን ድርጅት ያው አንጋፋም ነው ደግሞ ከኛ እድሜ በላይ ነው። አው ልጅ ሆነን ነው መድን እየተባለ ሲዘመርለት የምናውቀው። አው ለዛ ነው እንግዲህ ከኛም ከእድሜያችን በላይ ነው። ትልቅ እንግዲህ ይሄንን ዓመት ሙሉ ጽናትን ጠብቆ ለብዙዎች አሪያ ሆኖ የቀጠለ ድርጅት ስለሆነ ሊመሰገን ይገባል። ይሄ እንግዲህ የኔም ያንተም ታላቅ የሆነ የመድን ድርጅት አደጋ ከመድረሱ በፊት ስራዎችን ይሰራል ብለናል። ማህበራዊ ኃላፊነትን በመወጣትም ይታወቃል። ለበርካታ ድርጅቶች ድጋፍ ያደርጋል። ድጋፍ ከሚያደርግባቸው ድርጅቶች መካከል ራሱ አደጋን ለመከላከል የፐብሊክ ሰርቪስ አሽከርካሪዎች በብቃት አደጋ ሳያደርሱ የሚያሽከረክሩ ከሆነ ይሸልማል። እንደነ መቄዶንያ ያሉ ትልልቅ የእርዳታ ድርጅቶችን በመደገፍም ከጎን እንዳለ ይታወቃል። እንደኛም አይነት አደጋ ላይ አስቀድመው በመከላከል ላይ የሚሰሩ ድርጅቶችን በመደገፍ አብሯቸው ያለ አገር በቀል የኢትዮጵያ የመድን ድርጅት ነው። የዛሬው ፕሮግራም ዋና ዓላማው የኢትዮጵያ መድን ድርጅት ለእስልምና እምነት ተከታዮች ደንበኞቹ አብሮነቱን ለመግለጽ የተዘጋጀ ፕሮግራም ነው። የመጀመሪያው ነው በአይነቱ። በመቀጠልም ደግሞ ከዚህ በማሳደግ በበለጠ ሁኔታ አጠናክረን መንቀጥር መሆኑን እንገልጻለን። የኢትዮጵያ መድን ድርጅት ለእስልምና እምነት ተከታዮች የሚሆን በእምነቱን ያካተተ የኢንሹራንስ አይነቶች ለመስጠት ዝግጅቱን ጨርሶ ይገኛል። የኢትዮጵያ መድን ድርጅት ለእስልምና እምነት ተከታዮች ማስተላለፍ የሚፈልገው መልእክት የቀሩት የጾም ጊዜያቶች መልካም የጾም ጊዜ እንዲሆን መልካም ምኞቱን በዚህ አጋጣሚ መግለጽ ይፈልጋል። ተመልካቾቻችን የዛሬውን ካሪቡ አውቶሞቲቭ ፕሮግራማችንን ስትከታተሉ ቆይታችኋል። እናመሰግናለን። አንጋፋው የኢትዮጵያ መድን ድርጅትና በላይ ሞተርስም አጋሮቻችን ስፖንሰሮቻችን ነበሩ። እነሱንም እናመሰግናለን። ከኛ ጋር በሚቀጥለው ዝግጅታችን እንገናኛለን። ሌሎች የጣቢያው ፕሮግራሞች ወደናንተ መድረሳቸውን ይቀጥላሉ። መልካም ጊዜ።